እናም እንግዲህ የዶክተሩ ምላሽ አሁን ላይ ሰላም ካልነቃች ሌላ ተጨማሪ ደም ያስፈልጋታል ማለት ነው በማለትም ሲናገር ነበረ። ካለበለዛ ግን አሁንም ሰላምን ልናጣት እንችላለን እያለ እጅጉን በጣም በሚያሳዝን ሁኔታ ነበረ ለቤተሰቦቿ ሲናገር የነበረው። እናም እንግዲህ የሰላም እናት ሰላምዬን ማጣት አልፈልግም ስትልም ነበረ። እናም እንግዲህ ግራ ተጋብቷቸዋል በጣም የሰላም እናት አሁንም እንግዲህ ሀና ደም እንድትሰጣት በድጋሚ ስትማጸንም ስትለምንም ነበረ። ይህ ነገር ደግሞ ለሰላም ወንድምም ሆነ ለዶክተሩ እጅግ በጣም ተቃውሞ አምቶባታል እናትየዋ ላይ። እንዴት ብለሽ ብታስቢ ነው? ዶክተሩም እንግዲህ ምላሹ ይህ ማለት እኮ ሀና ድጋሚ ደም ሰጠች ማለት ሰላምን አንስተህ ሀናን ግደልልኝ እንደማለት እኮ ነው በማለት ዶክተሩ አረጋግጦ ሲነግራትም ነበረ። ነገር ግን የሰላም እናት የልጇን ጤንነት ለመመለስ ነው እንጂ የሀና ጤንነት ምንም አላሳሰባትም። እናም እንግዲህ ወንድምየውም እጅግ በጣም ተናዶባት ምን ያክል ራስ ወዳድ ብትሆኝ ነው እውነትን ያፈርኩብሽ አንቺ እናቴ ስለሆንሽ በማለት እናቱንም ሲያናግራት ነበረ። እናትየዋም እንዴት እንደዚህ ብላ ልትናገሬ ትችላለህ? አሁን ከሐኪም ቤት እንደውም ወደ ቤት መሄድ አለብህ በማለት እንግዲህ ወንድምየውን እንግዲህ ልጇን በጥፊም ስትመታው ተመልክተናል ማለት ነው። እናም እንግዲህ አሁንም ቢሆን የሰላም እናት ሀናን እንግዲህ አፋውታ ሀና ልጄን አድኝልኝ ስትላትም ነበረ። እናም እንግዲህ ሀና እንግዲህ እትዬ እንዴት ብዬ ያለኝን እኮ ደም ሰጠሁ እንዴት ብዬ ነው የማድናት ስትልም መልስ ሰጥታለኝ ማለት ነው። ነገር ግን ሀና የእሷ በህይወት መኖር ብዙም አልተደነቀችም። ነገር ግን አባቴ ትላለች። አባቴ ምን ሊሆን ነው? አባቴ ምን ላደርገው ነው ስትልም እንግዲህ ተመልክተናታል ማለት ነው። ራስ ወዳድ የሆነችው የሰላም እናት ሀናን ገላ ሰላም እንድትነቃ ወደ ጤንነቷ እንድትመለስላት የምትፈልግ ሰው ናት። በዛ መሀል ግን እንግዲህ ሀንዬ ምንም አትሆኝም በማለትም እንግዲህ ሀናን ስትለምናትም ስታጽናናትም ነበረ የሰላም እናት። እናም እንግዲህ አሁን ላይ መልስ መስጠት ያለባት ነገር ግራ ማጋብቷት ነበረ ሀና ማለት ነው። እጅጉን በጣም ተጨንቃለች። ምክንያቱም ሰላም እንድትሞትም አትፈልግም። ድጋሜ ደግሞ አሁንም ደም እንግዲህ ለሰላም ከለገሰች የሀና የጤንነት ጉዳይና በህይወት የመኖሯ ጉዳይ በጣም አሳሳቢ ስለነበረ እንዲሁም ደግሞ የጤና ባለሙያም ስለሆነች እጅጉን በጣም ስታስብም ነበር። እኔ አንድ ነገር ብሆን አባቴ ስትል ነበረ። ራስ ወዳዷ የሰላም እናት አንቺ አንድ ነገር እንኳን ብትሆኚ እኔ ለአባትሽ አለሁለት በማለት በእውነት በጭካኔ አንቺ ሙቺ ችግር የለውም ለአባትሽ ነው ያለው የሚል መልስ ነበር የሰጠችው። እናም በጣም ያሳዝን ነበረ። ይህንን እንግዲህ ስታወራ ሰላምም ትሰማታለች። እያገገመች ነበረ። በእንቅልፍ መናሟ ሆና እያደመጠቻት ነበረ። እናም እንግዲህ ብቻ ግን ዶክተሩም እጅግ በጣም አስቧል እና ዶክተርና ሀና በሚነጋገሩበት ሰዓት ሀና ራስሽን ጠብቂ እያለ እንግዲህ ዶክተሩ አንቺ ለአባትሽ ታስፈልጊዋለሽ እያለም ሲናገራትም ነበረ ማለት ነው። ሀና እጅግ በጣም ፈተና ውስጥ ገብታለች። አንዴ አባቴ ትላለች፣ እንደገናም ደግሞ የሰላም ጉዳይም የጤንነቷ ጉዳይ በጣም ያሳስባታል። በዛ መሀል ግን ሀና ለአባቷ ስልክ ትደውልና በጣም እንደምትወደው ስቅስቅ ብላም እያለቀሰች ስታወራው ነበረ። እኮ ምን ሆነሽ ነው ልጄ? አሁን በዚህ ሰዓት ደውለሽ የምታወሪኝ ምን ነው ምን ሆነሽ ነው ብሎ አባትየው ደጋግሞ ሲጠይቃትም ነበረ። አባዬ እንቅልፍ አልወስደኝ አለ። አባዬ በጣም ናፍቀኸኝ እኮ ነው። አባዬ በጣም ነው የምወድክ እያለች በጣም በሚያሳዝን ልብ ንግግር እንግዲህ ሀና ከአባቷ ጋር እየተነጋገረች ነበረ። ይህ ማለት እንግዲህ ልወስን አልወስን እያለች እየተወዛገበችም ነበረ። የሰላምን ጤንነት ለመመለስ እኔ እንግዲህ ድጋሜ ደም ከለገስኩላት
በህይወት ልኖርም ላልኖርም እችላለሁና እናም እንግዲህ ሀና የስልክ ንግግሯን ከጨረሰች በኋላ ያው በጣም እየተወዛገበች ባለችበት ታይም ነበር በመሀል ሰላም የነቃችሁ ማለት ነው። ሰላም መንቃቷን እንግዲህ ለእናትየዋም ሆነ ለዶክተር እንግዲህ በመጥራት ታበስራቸዋለች። ሁሉም ተሯሩጠው ወደ ሰላም ጋር ነበር የሄዱት። ሰላምን እንግዲህ እጅግ በጣም ተደስተዋል ስለነቃች ማለት ነው። እናም እንግዲህ ሰላም እንደነቃችም እናቷን ለብቻ ማናገር ነበር የፈለገችው። እንዴት እንደዚህ ልታደርግ ትችላለች? እንዴት በደካማ ጎኗ ገብተሽ እንግዲህ ሀናን እንዴት ምን ማለት ነው? ያ ማለት እኮ ሀና ሞታ እኔ እንድቆም ማለት ነው በማለት በጣም ስታሳዝን ነበረ። እንኳንም ድጋሜ ደም ያለገሰችልኝ እንጂ ሀና ሞታ እኔም አልቆምም ነበረ በማለት እንግዲህ ሰላምም ስትናገር ነበር። እናም እንግዲህ ሀና ባደረገችው ነገር በዶክተሩም ዘንድ ሆነ በሰላም ወንድምም ሆነ በሰላም እጅጉን በጣም ተወዳጅነትንም አግኝታለች። ምን አይነት ድንቅ ሰው ናትም ተብላለች። ያም ማለት እንግዲህ በሆነው ነገር ያው በጣም ልጆቿን ፊት ነስተዋታል። ሰላምም ሆነች ወንድምየው እናትየዋን እጅግ በጣም ራስ ወዳድ በማለት እንግዲህ ሁሉም ፊታቸውን ነስተዋታል ማለት ነው። በመሀል ግን እንግዲህ እናት እያለቀሰችም እንግዲህ ስታናገራቸው ነበረ። ወንድምየው ሊያናግራትም ፍቃደኛ አልሆነም። ሰላምም እንግዲህ ሲያንስሽ ነው ሁሉ ስትላት ነበረ። እንግዲህ በዛ መሀል እንግዲህ በጣም በሚያሳዝን ሁኔታ ነበር እንግዲህ የሰላም በህይወት መትረፏ እንግዲህ ቤተሰብ የተደሰተው ማለት ነው። እየተጨነቁም ስላለ እናም እንግዲህ እናትየዋም ምን ያክል ራስ ወዳድ እንደሆነች እንግዲህ ሁሉም ጥላቻውን አትርፈውባታል ማለት ነው። እናም በስተመጨረሻም የሰላም እናት እንግዲህ ሀንዬን በጣም ይቅርታ ምን ያክል ራስ ወዳድ እንደሆንኩኝ አንቺን ገድዬ ልጄን ማንቃት ወይም ልጄ እንድትድንልኝ ማሰቤ ማድረጌ ተገቢ አይደለም። በጣም ይቅርታ በማለት እንግዲህ ይቅርታዋን ስትናገር ነበረ። ሀናም እንግዲህ እንዴ አንቺ እኮ ምንም አይነት ጥፋትና ስህተት አላደረግሽም እኮ እናት እኮ ነሽ ነው ያለቻት። እና በቃ በፍጥረቷም በእድገቷም በቃ አንቺንማ ምንኛ የታደለች እናት ነች ወደዚህ ምድር ያመጣችሽ በማለትም እናቷን ሁሉ ስትመርቅ ስታመሰግን፣ ሀናም እንግዲህ የአባቴ ነው ይሄ ማለት የአባቴ ውጤት ይመስለኛል በማለት ነበረ ምላሽም የሰጠችው። የሰላም እናትም እንግዲህ የሀናን አባት መተዋወቅ እንደምትፈልግ እጅጉን በጣም እንደ ጓጓችም ተናግራለች ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ የሀና አባት በጣም ነው የሚያሳዝነው። እናም እንግዲህ አሲርም አለ የሀናን አባት የሚንከባከብ። እንግዲህ አሲር የመስረቅ ነገር አለበት እና አባትየው ደግሞ የሀና አባት ደግሞ እጅግ በጣም ይቃወማል ስርቆትንና በዛም ተገጫጭተው ነበረ። ነገር ግን ሁለቱንም ለየብቻቸው በማነጋገር የሀና አባት አሲርን ምን ያክል እንደሚወደው አሲር ደግሞ የሀናን አባት ምን ያክል እንደሚወዳቸው የሁለቱንም ለየብቻ ከሰማች በኋላ አንድ ላይ እንግዲህ አገናኝታ አስታርቃቸዋለች ማለት ነው። በጣም የሚዋደዱና የሚከባበሩ ምርጥ እንደ አባትና እንደ ልጅ ምንም እንኳን ባይወልደውም ግን በቃ አንተ ነህ አባቴ በማለት እንግዲህ የሀናን አባት እንግዲህ አሲር አባቴ ነህ አንተም ለኔ እንግዲህ ሀናም ደግሞ በቃ አሲር አንተ ወንድሜ ነህ ለኔ ከዚህ በኋላ በማለት እንግዲህ በጣም ደስ የሚል በፍቅር የተሞላ ህይወት ይኖራሉ። ያው አባቷ ግን ስለሚታመም ታማሚ ስለሆኑ እጅግ በጣም ያው ታዝናለች ሀና ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች እንግዲህ የኖላዊ የክፍል 20 ድራማ ይህን ይመስል ነበር። እጅግ በጣም ጥሩና ደስ የሚል ተወዳጅ የሆነ ተወዳጅነትን የሚያተረፈ ድራማ ነው ማለት ነው። ሁላችሁም እየገባችሁ እንግዲህ ቻናላቸውን ተከታተሉ፣ ሳፖርትም አድርጓቸው። እኔንም እንግዲህ ሳፖርት ማድረጋችሁ እንዳይቀር ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ክፍል ደግሞ እንግዲህ በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ እላለሁኝ። አድማጭ ተመልካቾች ላይክ፣ ሼር፣ ሰብስክራይብ አይረሳ ማለት ነው። እና እንግዲህ በቀጣይ ደግሞ ምን ይፈጠራል፣ የሰላም እናት ከልጆቿ ጋር በምን አይነት ሁኔታ ሰላምነትን ትፈጥራለች የሚለውን በቀጣይ የምናይ ይሆናል። ባይ ባይ፣ ቻው።